ስንት እናቶች ሞቱ? 150 100 120 ሚሊዮን ብር ጥሎ ሄደዋሉ። አንድ ሰው በሰደቃ እንኳን ያስታውሳቸውም። አንድ ኢላ መን ረሒመ ረቢ። አላህ ያዘነላቸውማ የአባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ። ሁሉም መጥፎ አይባልም፣ ሁሉም ጥሩ አይባልም። ብዙ ግን የምናየው ቶሎ ይወርሳል። አባቱ ያልነዳው መኪና ሲነዳ ነው የምታየው። ወዲያው ካልኩሌት ነው የሚደረገው ስለራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም። ኸይረኞችስ በእናታቸው ስም አምፖል ያስገባሉ። አንድ ቁርአን ገዝተው ያስገባሉ በእናታቸው ስም። መስጊድ ምንጣፍ ያስነጥፋሉ። በእናቴ ስም ሙአዚኑን ይዣሉ ይላሉ። በእናቴ ስም ኢማሙን ይዣለሁ። በእናቴ ስም መስጊድ የሚخدመውን ጥበቃ ይዣለሁ። አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል። ተራ ኢማም ሲባል ተራ ለምን 00 መኪና የለውማ 00 መኪና የለው። ሙአዚን ሲባል ተራ ይመስለናል። ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም። ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም። ሌላ ወደ ሺሻ ኑ፣ ወደ ጫት ኑ፣ ወደ ድብድብ ኑ፣ ወደ ሲኒማ ኑ፣ ወደ ድራፍት ቤት ኑ እያለ ነው ጥሪ የሚያደርገው። ብልጭልጭ አርጎ ድርግም አርጎል ዲኮር አብርቶል ይጠራል። ብርን ትከፍላለህ፣ ትንገዳገዳለህ፣ ትቦስ ትወርቃለህ። ለአራት ተሸክሞ አልጋ ላይ ይወረውራል በገዛ ገንዘብ። ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው እኮ። አይገርምም? ሙጃሂዲንን በልጦ አላህ ያሳያችሁ። እንደ ህይወትን መስጠት የበለጠ እኮ የለም አይደል? ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል። በቃ የኛ ሀገር ሙአዚን ደግሞ አንጀት ነው የሚበሉት። ማንም ጓደኛ የላቸውም። ደሞዛቸው 4000 ነው። ለብድር አያመቹ፣ ለብፌ አያመቹ። የ15000 ብር ደግሞ ሱፍ አይለብሱ። ማን ያያቸው? ማን ነው ከማካከላቸው ሙአዚኑ ጓደኛዬ ነው፣ ተዳሪ ላይ ችግር ሲፈጠር እጅ አማክረዋለሁ፣ ኢማማችን ጓደኛዬ ናቸው፣ የሆድ ጓደኛዬ ናቸው፣ ችግር ሲኖር እጅ አማክራቸዋለሁ፣ ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ ሐራም እንዳይገባ ኢማሜን አማክራለሁ። ማን ነው እስቲ? አለ ነው የዚህ አይነት ሰው አለ ነው? ከሌለ ባዶ ነው። የሆነ ሰው እኮ ሊኖር ይገባል። የሆነ ሰው ሲጨንቀው እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው፣ ሊያምታታው፣ ሊያፋታው፣ ገንዘቡን ሊዘርፈው ጠንቋይ ይዛል እኮ ሰው። ኢማሙ ሙአዚኑ የሚቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንም መሰለ? እናታቸውን። ብልሆች አባታቸውን ጓደኛ ያደርጋሉ። እስቲ እናቴ እንደዚህ እየተፈጠረ ነው፣ ባባ እንደዚህ እየተፈጠረ ነው፣ ምን ትለኛለህ? አባዬ እንደዚህ ሊጀምር ነው፣ እናቴ እንዲህ ሊጀምር ነው፣ ምን ትይኛለሽ? በእኛ ጭንቅላት በቃ ቻሮጊት ጋር እንዴት አድርጌ ላውራ፣ ሽማግሌ ጋር እንዴት ላውራ? አጃይብ ትገባለህ። አብሽር አንተም ከዘራ መያዝ አይቀር፣ ወደዛ ጀማዓ መግባት አይቀርም። ሱነት አላህ ይልከውን ነው። መቼ ነው እናትን ጓደኛ ያደረካት? አንዳንድ የሚያሳዝኑኝ ጠቦች አሉ። ምንድነው የተጣላችሁት? አይ እናቷ ጋር ልሂድ ብላኝ እኮ አስቸገረችኝ። በተቃራኒ ደግሞ ምን ትሰማለህ? አይ አባቷ ጋር ሂጅ ሲሄድ ምን ነው አመሸ ብላ ተጣላች። ላኢላሃ ኢላላህ ምን ያለ እንደወረድን አያችሁ። ሚስት እናቴ ጋር ልሂድ ካለች አረ ሂጅ እናቴ፣ ከቻልሽ አድረሽ ነኝ ሂጅ እናትሽ አይደሉ እንዴ? ምንድነው የናክል ዱንያን ትልቅ ያደርግ ነው? እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ። አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር የምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስህ። እሷም ደግሞ እናት ጋር እንዴት አመሸ ቀለል እናርገው፣ ቁጭ ብለን እንወያይ። ፈረንጆቹ ከዝንጀሮ እየተግባቡ እኮ እያሳዩን ነው። አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሐጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው። እሷን እያቀፍክ እናቷን እየናክ ትዳር እንዴት ይኬዳል? እናትን የሚያክል ማንም ሰው በዱንያ ላይ አንድ እናት ነው የሚሰጠው። ሲያገባ 2 እናት አላህ ያደርግለታል። ይሄ ዝም ብሎ ባህላችን ላይ ለመርነው አይደል? አውዙ ቢላሂ አማቾች እኮ ማለት አማች ማለት እኮ ይላል። በቃ ጭራቅ ነው አይደል? አማቻው ላኢላሃ ኢላላህ። አረ ወርቅ የሆኑ አማች አሉ ወላሂ። በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ።
ጭንቀት የሚያስጨንቃቸው ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ። እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናርኩ والله ታልቃለች አለች ዱንያ። ጭራቅ የሆነ ባልሰጦሻል ቶሎ ሩጪ ነው አይደል የምትባለው? አረ ከረፈደብሽ ይገልሻል ቶሎ ሩጪ ይባላል። ይሄ والله ጠብ አልነበረም። እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ። ለምን? የሱም እናት ናታ። ትላንት አይስማትም ነበር አሁን ይስማታል። ትላንት አይጨብጣትም ነበር አሁን ይጨብጣታል። ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ የሰጠን ትልቅ ትዳር ላይ ችግር እንፈጥራለን። ስለዚህ ልሂድ ካለች ትሂድ፣ ሰላም ትሁን። ኢንፎርሜሽን ዛት መጣለች እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠብህ እናት አትለውጥ። ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣም አይፈልጉም። አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኙም። ስለዚህ እናቴ ጋር ልሂድ እያለች ቤታችን ጠብ መግባት የለበትም። አባቴ ጋር ልሄድ ነው፣ አባቴ ጋር አምሽቼ ነው። እኛ እኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልহামዱሊላህ እንኳን በሰላም መጣ ይሄ ይሻላል እኮ። ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው። ስለዚህ እነዚህ ቤተሰቦቻችን አላህ Subhanahu Wa Ta'ala ከሰጠን ትልቅ ጸጋዎች ናቸው። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ። ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንን እናቃለን፣ ጾማችንን እናቃለን፣ እያንዳንዱ ኸይር ስራ የሚባሉን እናቃለን። ይሄ የጀነት መስተንግዶ በምናችን ነው ጌታችን ብለው ይጠይቁታል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉን? ይሄ መስተንግዶ ለነዚህ ለአባትና ለእናት በስራቱ ይነገራቸዋል። አዎ ጾማችሁም አይደለም ዘካችሁም አይደለም፣ ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ። የዛሬ 20 ዓመት አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው። አሁን ከዚህ በኋላ 20 ዓመት ምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala የአጅሩ ተካፋይ እንዲሆኑ ያደርጋቸው። ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል። የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው والله ትልቅ ነገር አውርሳል አንተ። ለዚህ ነው አንድ አባት ለልጆቹ ኮሲያ ይናገር 100 ሚሊዮን ብር ጥዬላችኋለሁ አንተ 30% ውሰድ፣ አንተ 20% ውሰድ፣ አንተ 10% ውሰድ ማለት አይችልም። ከሱ የሚጠበቀው ምንድነው? መሞት ብቻ። መመደብ አይችልም። ቁርአኑ መድቦ ጨርሷል። ካለ ደይኑን ብቻ ነው የምናስቀድመው። ብድር ካለበት ይከፈለለታል። ከዛ በኋላ ለወንዱ ምን እንደሚሰጠው፣ ለሴት ምን እንደሚሰጣት፣ ለሚስቱ ምን እንደሚሰጣት 1/8ኛ 1/9ኛ ተብሎ ተመዳድበዋል። እኛ ወሲያ ለልጆቻችን ማድረግ ያለብን አልማሉ ወልበኑነ ዚነቱል ሐያቲ ዱንያ፣ የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው። አባት እንደ አባትነቱ እናት እንደ እናትነቷ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን። በመንኗኗርበትና ደግሞ ከነሱ ጋር አብረን በመኖርበት ጊዜ በመንገናኝበት ጊዜ ደግሞ የስነ ምግባር ትምህርቶችን አላህ ያስተምረናል። ምን ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣
ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል። ይሄ ትእዛዝ ነው። ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው? ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ሕይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው። ልክ እንደዛው አላህ ስለ እናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ከጌታችሁ ውጪ ማንንም ላታመልኩ አለ። ለምን አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው? ሽርክ ነው። ቀኑም ሌሊቱም የአላህ ነው። የምታጎበድደውም ለአላህ ነው። ሸኽ የሚባል ካለ ታከብረዋለህ እንጂ አታጎበድድለት። ጠንቋይ ካለ አታጎበድድለትም። ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ትነግረዋለህ እንጂ ምንም አታደርግለት። ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው። ምንም ሊያደርግ አይችልም። የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን እያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው። ወቢልዋሊደይኒ ኢሕሳን ለወላጆቻችሁ መልካም ዋሉላቸው። ማብላቱ፣ ማጠጣቱ፣ አብሽሩ ማለቱ፣ ማማከሩ። በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ ባባ ሽማግሌ ሊልክ ነው ብለ ቶሎ አትጀምር። እንዲህ አይጀመርም። ኒካ አስብ ያለው ነው። ልጅቷን ካየ ከጨረሰ ኡር ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ። ይሄ አዳብ አይደለም። ቁጭ ብላ ማክሮ የሱ ንብረት አይደል እንዴ? አባዬ ትፈቅድልኛለህ ወይ? ኒካ አስብ ያለው ምን ትለኛለህ ብለ ቁጭ ብለ ስታማክረው አልহামዱሊላህ ለዚህ አበቃኝ ጌታ ብሎ አላህን ያመሰግናል። አባት ስትጨርስ አይደል የሚነገረው፣ ስትጀምር ነው የሚነገረው። እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ። ልትወጣ ነው እኮ ከዛ ቤት 25 ዓመት 20 ዓመት 22 ዓመት የተቀመጥንበት ቤት ልንወጣ ነው። ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል አላህ ከፍ ያደረገውን አንተ ዝቅ ልታደርገው ስለማትችል ባባ ምን ትላለህ? አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ ቢሆኑ አስቤያለሁ፣ ወደ ኒካ ልገባ አስቤያለሁ ብለህ መጀመር አለብህ እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ። እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል። ምክንያቱም ልጁ ሲመጣ የሚፈራው አባት አለ። እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው። በቃ የመብራት መከፍለው እኔ ነኝ፣ የውሃ መከፍለው እኔ ነኝ፣ የትምህርት ቤት እኔ ነኝ፣ የእንዲህ እኔ ነኝ ብሎ የሚኮፈስበት ስለ በሽታ ስላለ ነው። ያንተ 1 ዓመት አለ 100 ዓመት ብትخدማቸው አንድ የምትጨምረው ነገር የለም። አንድ የምትጨምረው ነገር የለም። በየቀኑ መረቅ ለምን አታጠጣቸው? በየቀኑ ብፌ ለምን አታቀርብላቸው? አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ሄዱ የምትላቸው አንተ ቲማቲም ነህ፣ እነሱ ጋር የሚጨፈለግ ቲማቲም ነህ። አንሰነ መታየት ያለብህ። አይ ብዙ ግንኙነቴ ከባለ ስልጣን ነው፣ መስጊድ በጣም እከበራለሁ፣ ትልቅ ሰው ነኝ። አንተ እነሱ ጋር ትንሽ ነህ፣ ልትከበር ትችላለህ። እነሱ ጋር ግን ትልቅ አይደለም፣ ትንሽ ነህ። ሲያወሩ እንኳን ልትቀድማቸው አትችልም። ያን ሁሉ ተከልክለሃል አንተ። ሲያወሩ እንኳን ልትቀድም፣ መንገድ እንኳን ሲሄዱ ልትቀድም አትችልም። ድንገት እሾክ ይመታቸዋል። እሾክ እነሱን ከሚመታ እኔን ይምታ ብለን እንጂ መቅደም የምትችለው መቅደም አትችልም። ድንገት አላህ ይሄ ረህመቱን የሚመጣ ረህመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው። አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደም። ዛሬ አሁን ዳዋውን እንጨርሳለን። ስንጨርስ ትጀምራለህ፣ ችግር የለም። ኢነላህ ላ ይገይሩ ማ ቢቀውሚን ሐታ ይገይሩ ማ ቢአንፉሲሂም። አላህ አንድ ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ። ጅብሪል መጥቶ አይለውጥልንም፣ እኛን ለውጥ የሚያስፈልግ። እስከ 5 ሰዓት ቁጭ እያልክ ኒካ ማሰር ፈልጋለሁ ትላለህ። እንዴት ታስራለህ? መጀመሪያ ወጣ መርካቶ ካርቶን ተሸከም።